የዮሐንስ ወንጌል ምዕራፍ 19 በዚያን ጊዜም ጲላጦስ ኢየሱስን ይዞ ገረፈው። ወታደሮችም ከሾህ አክሊል ጉንጉነው በራሱ ላይ አኖሩ፣ ቀይ ልብስም አለበሱት። እየቀረቡም የአይሁድ ንጉሥ ሆይ ሰላም ላንተ ይሁን ይሉት ነበር፣ በጥፊም ይመቱት ነበር። ጲላጦስም ደግሞ ወደ ውጭ ወጥቶ እነሆ አንዲት በደልስ እንኳን እንዳላገኘሁበት ታውቁ ዘንድ እርሱን ወደ ውጭ አወጣላችኋለሁ አላቸው። ኢየሱስም የሾህ አክሊል ደፍቶ ቀይ ልብስም ለብሶ ወደ ውጭ ወጣ። ጲላጦስም እነሆ ሰውየው አላቸው። የካህናት አለቆችና ሌሎችም ባዩት ጊዜ ስቀለው ስቀለው እያሉ ጮኹ። ጲላጦስም እኔስ አንዲት በደልስ እንኳን አላገኘሁበትምና እናንተ ወስዳችሁ ስቀሉት አላቸው። አይሁድም መልሰው እኛ ሕግ አለን፣ እንደ ሕጋችንም ሊሞት ይገባዋል፣ ራሱን የእግዚአብሔር ልጅ አድርጓልና አሉት። ስለዚህ ጲላጦስ ይህን ነገር በሰማ ጊዜ እጅግ ፈራ። ተመልሶም ወደ ገዡ ግቢ ገባና ኢየሱስን አንተ ከወዴት ነህ አለው። ኢየሱስ ግን አንድስ እንኳን አልመለሰለትም። ስለዚህ ጲላጦስ አትነግረኝምን? ልሰቅልህ ስልጣን እንዳለኝ ወይም ልፈታህ ስልጣን እንዳለኝ አታውቅምን? አለው። ኢየሱስም መልሶ ከላይ ካልተሰጠህ በቀር በእኔ ላይ ምንም ስልጣን ባልነበረህ፣ ስለዚህ ለአንተ አሳልፎ የሰጠኝ ኃጢአቱ የባሰ ነው አለው። ከዚህ በኋላ ጲላጦስ ሊፈታው ፈለገ። ነገር ግን አይሁድ ይህንስ ብትፈታው የቄሳርን ወዳጅ አይደለህም፣ ራሱን ንጉሥ የሚያደርግ ሁሉ የቄሳር ተቃዋሚ ነው እያሉ ጮኹ። ጲላጦስም ይህን ሰምቶ ኢየሱስ ወደ ውጭ አወጣው። በዕብራይስጥም ገበታ በተባለው ጸፍጸፍ በሚሉት ስፍራ በፍርድ ወንበር ተቀመጠ። ለፋሲካም የማዘጋጀት ቀን ነበረ። 6 ሰዓትም ያህል ነበረ። አይሁድንም እነሆ ንጉሳችሁ አላቸው። እነርሱ ግን አስወግደው አስወግደው ስቀለው እያሉ ጮኹ። ጲላጦስም ንጉሳችሁን ልስቀለውን አላቸው። የካህናት አለቆችም ከቄሳር በቀር ሌላ ንጉሥ የለንም ብለው መለሱለት። ስለዚህ በዚያን ጊዜ እንዲሰቀል አሳልፎ ሰጣቸው። ኢየሱስንም ይዘው ወሰዱት። መስቀሉንም ተሸክሞ በዕብራይስጥ ጎልጎታ ወደ ተባለው የራስ ቅል ስፍራ ወሰዱት። ወጣ፣ በዚያም ሰቀሉት። ከእርሱም ጋር ሌሎች 2፣ አንዱን በዚህ አንዱን በዚያ ኢየሱስን በመካከላቸው ሰቀሉ። ጲላጦስም ደግሞ ጽሕፈት ጽፎ በመስቀሉ ላይ አኖረው። ጽሕፈቱም የአይሁድ ንጉሥ የናዝሬቱ ኢየሱስ የሚል ነበረ። ኢየሱስም የተሰቀለበትን ስፍራ ለከተማ ቅርብ ነበረና ከአይሁድ ብዙዎች ይህን ጽሕፈት አነበቡት። በዕብራይስጥና በሮማይስጥ በግሪክም ተጽፎ ነበር። ስለዚህ የአይሁድ ካህናት አለቆች ጲላጦስን እርሱ የአይሁድ ንጉሥ ነኝ እንዳለ እንጂ የአይሁድ ንጉሥ ብለህ አትጻፍ አሉት። ጲላጦስም የጻፍሁትን ጽፌአለሁ ብሎ መለሰ። ጭፍሮቹም ኢየሱስን በሰቀሉት ጊዜ ልብሶቹን ወስደው ለእያንዳንዱ ጭፍራ 1 ክፍል ሆኖ በ4 ከፋፈሉት። እጀ ጠባቡን ደግሞ ወሰዱ። እጀ ጠባቡንም ከላይ ጀምሮ ወጥ ሆኖ የተሰራ ነበረ እንጂ የተሰፋ አልነበረም። ስለዚህ እርስ በርሳቸው ለማን እንዲሆን በእርሱ ዕጣ እንጣጣልበት እንጂ አንቅደደው ተባባሉ። ይህም ልብሴን እርስ በርሳቸው ተከፋፈሉ፣ በእጀ ጠባቤም ዕጣ ተጣጣሉበት የሚለው የመጽሐፍ ቃል ይፈጸም ዘንድ ነው። ጭፍሮቹም እንዲህ አደረጉ። ነገር ግን በኢየሱስ መስቀል አጠገብ የእናቱ እህት የቀለዮጳም ሚስት ማርያም፣ መግደላዊትም ማርያም ቆሞ ነበር። ኢየሱስም እናቱን ይወድ የነበረውን ደቀ መዝሙር ባጠገቡ ቆሞ ባየ ጊዜ እናቱን አንቺ ሴት እነሆ ልጅሽ አላት። ከዚህ በኋላ ደቀ መዝሙሩን እናትህ እነኋት አለው። ከዚያም ሰዓት ጀምሮ ደቀ መዝሙሩ ወደ ቤት ወሰዳት።
ከዚህ በኋላ ኢየሱስ አሁን ሁሉ እንደተፈጸመ አውቆ የመጽሐፉ ቃል ይፈጸም ዘንድ ተጠማሁ አለ። በዚያም ሆምጣጤ የሞላበት ዕቃ ተቀምጦ ነበር። እነርሱም ሆምጣጤውን በሰነፍ ሞልተው በሁሶፕም አድርገው ወደ አፉ አቀረቡለት። ኢየሱስም ሆምጣጤውን ከተቀበለ በኋላ ተፈጸመ አለ። ራሱንም አዘንብሎ ነፍሱን አሳልፎ ሰጠ። አይሁድም የማዘጋጀት ቀን ስለሆነ ያን ሰንበት ትልቅ ነበርና ስጋቸው በሰንበት በመስቀል ላይ እንዳይኖር ጭናቸውን ሰብረው እንዲያወርዷቸው ጲላጦስን ለመኑት። ጭፍሮቹም መጥተው የፊተኛውን ጭን ከእርሱም ጋር የተሰቀለውን የሌላውን ጭን ሰበሩ። ወደ ኢየሱስ በመጡ ጊዜ ግን እርሱ ፈጽሞ እንደሞተ አይተው ጭኑን አልሰበሩም። ነገር ግን ከጭፍሮች አንዱ ጎኑን በጦር ወጋው። ወዲያውም ደምና ውሃ ወጣ። ያየውም መስክሯል፣ ምስክሩም እውነት ነው። እናንተም ደግሞ ታምኑ ዘንድ እርሱ እውነት እንዲናገር ያውቃል። ይህ የሆነ ከእርሱ አጥንት አይሰበርም የሚል የመጽሐፉ ቃል እንዲፈጸም ነው። ደግሞም ሌላው መጽሐፍ የወጉቱን ያዩታል ይላል። ከዚህም በኋላ አይሁድን ስለፈራ በስውር የኢየሱስ ደቀ መዝሙር የነበረ የአርማትያስ ዮሴፍ የኢየሱስን ስጋ ሊወስድ ጲላጦስን ለመነ። ጲላጦስም ፈቀደለት። ስለዚህም መጥቶ የኢየሱስን ስጋ ወሰደ። ደግሞ አስቀድሞ በሌሊት ወደ ኢየሱስ መጥቶ የነበረ ኒቆዲሞስ መጥቶ ንጥር የሚያህል የከርቤና የእሬት ቅልቅል ይዞ መጣ። የኢየሱስንም ስጋ ወስደው እንደ አይሁድ አገናነዝ ልማድ ከሽቱ ጋር በተልባ እግር ልብስ ከፈኑት። በተሰቀለበትም ስፍራ አትክልት ነበረ። በአትክልቱም ማንም ገና ያልተቀበረበት አዲስ መቃብር ነበረ። ስለዚህ መቃብሩ ቅርብ ነበረና ስለ አይሁድ ማዘጋጀት ቀን ኢየሱስን በዚያ አኖሩት።